ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን እንግዲህ የምንመለከተው በዓለማችን ላይ በስፋት ስለሚዘወተረውና የብዙዎቻችን የጠዋት ጅማሮ ስለሆነው ስለ ቡናና ከጤናችን ጋር ስላለው ጥልቅ ትስስር ይሆናል ማለት ነው። ቡናን መጠጣት ማቆም ወይም ማሳለፍ ለምን ለከፋ ራስ ምታት እንደሚዳርገንና ይህም በጊዜ ሂደት በሰውነታችን ላይ የሚኖረውን ተጽዕኖ በጥልቀት እንመረምራለን ማለት ነው። በዛሬው ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦች እንዳስሳለን። ለምሳሌ ቡና ለጤናችን የሚሰጣቸው በረከቶችና ከመጠን ሲያልፍ የሚከተሉ ስጋቶችን፣ ቡና ሳይጠጣ ሲቀር በአእምሯችን የደም ዝውውርና የነርቭ ስርዓት ላይ የሚፈጠረውን ለውጥና እንዲሁም ደግሞ አዘውትሮ ቡና መጠጣት በጊዜ ሂደት በሰውነታችን ላይ ሊያመጣ የሚችላቸውን የጤና ለውጦች ምን ምንድን ናቸው የሚለውን በጥልቀት እንመለከታለን ማለት ነው። ክቡራትና ክቡራን፣ ይህ ዝግጅት ስለ ቡና አጠቃቀማችሁ ያላችሁን ግንዛቤ የሚያሳድግና ለጤናችሁ ንቁ ጥበቃ እንድታደርጉ አጋዥ መረጃዎችን የያዘ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት እጋብዛለሁኝ ማለት ነው። ቪዲዮ ስትጀምሩት ላይክ አድርጋችሁ ጀምሩት። በወቅታዊ የጤና መረጃዎች እንዲደርሷችሁ ደግሞ የቻናል ቤተሰብ በመሆን ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ ጠይቃለሁኝ። አብራችሁኝ ቆዩ። ቡና በውስጡ በመቶዎች የሚቆጠሩ ባዮ አክቲቭ የሆኑ ውህዶችን የያዘ ውስብስብ መጠጥ ነው። ከነዚህም ውስጥ ዋነኛውና በሰፊው የሚታወቀው ካፌን የተባለው የአእምሮ ማነቃቂያ ሲሆን ከሱም በተጨማሪ ደግሞ እንደ ፖሊፊኖል ያሉ ጠንካራ አንቲኦክሲደንቶች በውስጡ ይገኛሉ። ቡና በዓለማችን ላይ በስፋት ከሚዘወተሩ መጠጦች አንዱ ከመሆኑም በላይ በጤናችን ላይ ያለው ተጽዕኖ ለብዙ ዘመናት የጥናት ማዕከል ሆኖ ቆይቷል። ይህ ጥቁር መጠጥ ለጤናችን የሚሰጠውን በረከትና የሚያስከትለውን ስጋት ስንመለከት ደግሞ ጉዳዩ እንደ ባለ ሁለት ስለት ሆኖ እናገኘዋለን። ጥናቶች እንደሚያሳዩት ቡናን በመጠኑ ማዘውተር ለተለያዩ የጤና በረከቶች በር ይከፍታል። ለምሳሌ በአእምሯችን ውስጥ ያለውን ድካም በመቀነስ ትኩረታችን እንዲሰበሰብና የስራ ቅልጥፍናችን እንዲጨምር ትልቅ እገዛን ያደርጋል። ከዚህም ባለፈ እንደ ስኳር ማለትም ታይፕ 2 ዲያቤቲስ፣ የጉበት በሽታና የአእምሮ ዝግመትን የሚያስከትሉ እንደ ፓርኪንሰን ያሉ ህመሞችን የመከላከል ልዩ አቅም እንዳለው ይነገራል። በተለይም ቡና በውስጡ በያዘው ከፍተኛ የጸረ ኦክሲዳንት ይዘት ምክንያት በሰውነታችን ውስጥ ያሉ ሴሎች ከጉዳት እንዲጠበቁ በማድረግ ረገድ በብዙዎች አመጋገብ ውስጥ ቀዳሚውን ስፍራ ይይዛል። ይሁን እንጂ የቡና ተጽዕኖ እንደየሰውየው የሰውነት ተፈጥሮ የሚለያይ በመሆኑ የራሱ የሆነ ስጋቶችንም ይዞ ይከሰታል። አንዳንዶች በትንሽ የካፌን መጠን እንኳ የልብ ምት መጨመር፣ የሰውነት መንቀጥቀጥና የእንቅልፍ መዛባት ሊታይባቸው ይችላል። ከሁሉም በላይ ደግሞ ሰውነታችን ከካፌን ጋር በጣም ሲላመድ ጥገኝነት ይዳብራል። በዚህ ጊዜ ቡና ሲቀር የሰውነት መዛባትና ከፍተኛ የራስ ምታት የሚከሰተውም ለዚሁ ነው ማለት ነው። ይህ ሁኔታ ካፌን ዊዝድራል ሄዴክ በመባል የሚታወቅ ሲሆን ምክንያቱም ደግሞ ከአእምሯችን የደም ዝውውርና ከነርቭ ኬሚካሎች ጋር በቀጥታ የተያያዘ ነው። ከዚህ ጋር በተገናኘ እንግዲህ ቡናን እየተጠቀማችሁ ከቆያችሁ በኋላ በአጋጣሚ አንድ ቀን ሳትጠጡ ብትቀሩ እንኳን የራስ ምታት ህመምና አልፎ ተርፎም ደግሞ የድብርት ሁኔታዎች ይፈጠሩባቸዋል። ይህ የሆነው ለምንድን ነው ካላችሁ ደግሞ 4 ነጥቦችን አጠር አድርጌ ላስረዳችሁ ፈልጋለሁ። የመጀመሪያውና አንደኛው የደም ስሮች መስፋፋት ነው፣ ወይም ደግሞ ቫሶዲያሌሽን የምንለው ማለት ነው። ካፌን በተፈጥሮ የደም ስሮችን የማጥበብ ባህሪ ያለው። አንድ ሰው በቀን ውስጥ በተደጋጋሚ ቡና ሲጠጣ በአእምሮ ውስጥ ያሉት የደም ስሮች ጠበብ ብለው እንዲቆዩ ይገደዳሉ። ቡናው ሲቀር ግን እነዚህ የጠበቡ የደም ስሮች በድንገት ይላላሉ ወይም ይሰፋሉ። ይህ በድንገት የሚፈጠር የደም ስሮች መስፋት ወደ አእምሮ የሚሄደውን የደም መጠን በከፍተኛ ሁኔታ ይጨምረዋል ማለት ነው። ይህ የተጨመረ የደም መፍሰስ ደግሞ በአካባቢው ባሉ ነርቮች ላይ ጫናን ስለሚፈጥርባቸው ብርቱ የሆነ የራስ ምታት ስሜት ይፈጥራል ማለት ነው። ሁለተኛው ደግሞ የአዶኒሲን መቀበያዎች መጨመር ነው። አዶኒሲን ማለት በአእምሯችን ውስጥ የሚመነጭ ሰውነታችን እንዲያርፍና እንቅልፍ እንዲመጣ የሚያደርግ ኬሚካል ነው። ካፌን ደግሞ ይህንን ኬሚካል በማገድ ንቃተ ህሊናን ይሰጠናል። ነገር ግን አዘውትረን ቡና ስንጠጣ አእምሯችን ካፌኑን ለመቋቋም ሲል ብዙ ተጨማሪ የአዶኒሲን መቀበያዎችን ይሰራል ወይም ያዘጋጃል ማለት ነው። ቡና በሌለበት ጊዜ እነዚህ በብዛት የተፈጠሩ መቀበያዎች በአዶኒሲን ይሞላሉ። ይህ ሁኔታ የአንጎልን የደም ዝውውር ፍጥነት ከማፋጠኑም በላይ የህመም ስሜት የሚሰሙ ነርቮች ይበልጥ እንዲነቃቁ ያደርጋል። ይህ ደግሞ የራስ ምታት ስሜት እንዲፈጠርባችሁ ምክንያት ይሆናል ማለት ነው። ሶስተኛ ደግሞ የነርቭ ስርዓት መዛባት ነው። ካፌን የደስታና የንቃት ስሜት የሚሰጡ እንደ ዶፓሚን ያሉ ኬሚካሎችን እንዲነቃቁ ያደርጋል።
ቡናው ሲቋረጥ ደግሞ እነዚህ ኬሚካሎች በድንገት ስለሚቀንሱ አጠቃላይ የነርቭ ስርዓት መረጋጋት ያጣል ማለት ነው። ይህ ደግሞ ከራስ ምታቱ በተጨማሪ መበሳጨትን፣ ለብርሃን ስሜታዊነት መሆንንና ትኩረት ማጣትን ያስከትልባቸዋል ማለት ነው። ይህም ደግሞ የድብር ስሜት እንዲከሰትባችሁና አልፎ ተርፎም በዚህ መጨናነቅ ምክንያት የራስ ምታት አብሮ ይከሰትባቸዋል ማለት ነው። አራተኛው ደግሞ በጊዜ ሂደት የሚመጣ ጥገኝነት ይከሰታል። ሰውነታችን በየቀኑ የሚወስደውን ካፌን እንደ ተፈጥሯዊ አካል መቁጠር ይጀምራል። ይህ ማለት አእምሯችን መደበኛ ስራውን ለመስራት ወይም የደም ዝውውርን ለመቆጣጠር ማለት ነው ካፌንን ይፈልጋል። ካፌኑ ሲጠፋ ደግሞ አእምሮ መደበኛ ሁኔታ ተዛብቷል የሚል የጥንቃቄ መልእክት በህመም መልክ ይልካል ማለት ነው። ስለዚህ የራስ ምታቱ የአእምሯችሁ የደም ስሮች ከጠበቡበት ተለቀው ወደ ቀድሞ ሁኔታቸው ለመመለስ የሚያደርጉት ትግል ውጤት ነው ማለት ነው። ስለዚህ ደግሞ የራስ ምታትና የድብርት ስሜት የሚከሰትባችሁ ከነዚህ ሁኔታዎች ጋር በተገናኘ ነው ማለት ነው። ሌላው ደግሞ ቡናን በመጠኑና በአግባቡ የማትጠቀሙ ከሆነ ደግሞ ሊገጥሟችሁ የሚችሉ ችግሮች እንዳሉ ልብ ልትሉ ይገባል። ከዚህ ጋር በተገናኘ ደግሞ አራት ነጥቦችን አንስተን በአጭሩ እንነጋገራለን ማለት ነው። አንደኛው እንግዲህ የደም ስሮች ጂምናስቲክ ነው። አእምሯችን ውስጥ ያሉት የደም ስሮች በጣም ስሜታዊ ናቸው። ካፌን ወደ ደም ውስጥ ሲገባ እነዚህን የደም ስሮች ጥብቅ እንዲሉ ያደርጋቸዋል። ቡናን አዘውትራችሁ የምትጠጡ ከሆነ አእምሯችሁ ደም ለማዘዋወር ያንን ጥብቅ ያለ መንገድ መልመድ ይጀምራል። ልክ ቡናውን ስታቆሙ ግን ያ የደም ስሮቹን ወጥሮ የያዛቸው ካፌን ስለሚጠፋ ማለት ነው ስሮቹ በድንገት ላላ ይላሉ። በዚህ ጊዜ ደም በከፍተኛ ግፊትና መጠን ወደ አእምሯችሁ ይፈሳል። ይህ ድንገተኛ የደም መጉርበት በአእምሮ ዙሪያ ያሉ ስስ ነርቮችን ይገፋቸዋል። ያ ግፊት እንግዲህ እንደ መዶሻ የሚመታ የራስ ምታት ሆኖ የሚሰማችሁ ይሆናል ማለት ነው። ሁለተኛው ደግሞ የአእምሮ መቀበያ መብዛት ነው። አእምሯችን ውስጥ አዶኒሲን የተባለ የድካም መልእክተኛ ኬሚካል አለ። የዚህ ኬሚካል ስራ አእምሮ ላይ ባሉ መቀበያዎች ወይም ሪሴፕተሮች ላይ በማረፍ ደክሞሃል እረፍ የሚል መመሪያ ይሰጣቸዋል ማለት ነው። ቡና ስጠጡ ካፌኑ ሄዶ መቀበያዎቹ ላይ ይቀመጥና አዶኒሲኑ ቦታ የለም ብሎ ያባርረዋል። ለዚህም ነው ንቁ የምትሆኑት። አዘውትራችሁ ስትጠጡ ደግሞ አእምሯችሁ ብልጥ ስለሆነ ካፌኑ መቀበያዎቹን ሁሉ ይዞብኛል ብሎ ተጨማሪ አዳዲስ መቀበያ ጣቢያዎችን ያዘጋጃል ወይም ይሰራል ማለት ነው። ቡና ስታቆሙ ደግሞ እነዚያ በብዛት የተሰሩ አዳዲስ መቀበያዎች በሙሉ ባዶ ይሆናሉ። በዚህ ጊዜ አዶኒሲኑ በብዛት መጥቶ ሲያርፍባችሁ ማለት ነው አእምሯችሁ ላይ ከመጠን በላይ የሆነ የድካምና የህመም ስሜት ይጫናችኋል ማለት ነው። ሶስተኛው ደግሞ የህመም ስሜት መቀነስ ወይም ፔን ትሬሾልድ ይፈጠርባችኋል። ካፌን በተፈጥሮ የህመም ማስታገሻነት ባህሪ ያለው። ለዚህም ነው አብዛኛው የራስ ምታት መድኃኒቶች ውስጥ ካፌን የሚጨመረው። ቡናን አዘውትራችሁ ስትወስዱ አእምሯችሁ ህመምን የመቋቋም አቅሙ ካፌን ላይ ይጥላል። ካፌኑ ሲጠፋ ደግሞ አእምሮ ለትንሽ ህመም እንኳን በጣም ስሜታዊ ወይም ሴንሲቲቭ ይሆናል ማለት ነው። ስለዚህ ተራው የደም ስሮች መስፋፋት ለእናንተ ከባድ ህመም ሆኖ ይሰማችኋል ማለት ነው። አራተኛውና የመጨረሻው ደግሞ የውሃ እጥረት ወይም ዲሃይድሬሽን ተጽዕኖ ይፈጠራል ማለት ነው። ቡና በባህሪው ሽንት የሚያስቸግር ወይም ዲዩሬቲክ ስለሆነ ሰውነታችሁ ውሃ እንዲያጣ ሊያደርግ ይችላል። አእምሮ ደግሞ ለውሃ እጥረት በጣም ስሜታዊ ነው። የውሃ እጥረት ሲኖር አእምሯችሁ ከራስ ቅል ጋር እንዳይጋጭ የሚረዷችሁን ፈሳሾች ይቀንሳሉ። ይህም የራስ ምታቱን ያባብሰዋል ማለት ነው። ስለዚህ እነዚህ አራት ነገሮች የሚከሰቱት ቡናን ከመጠን በላይ በመጠቀምና ከሚፈልገው በላይ በመውሰዳችሁ ምክንያት በመሆኑ በተሻላችሁ አቅም ቡናን ስትጠቀሙ ማለት ነው ከመጠን ባታልፉና ገደብ ብታዘጋጁለት የተሻለ ውጤትና የተሻለ ደረጃ ላይ መሆን ትችላላችሁ ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦቼ ለዛሬ ያዘጋጀውላችሁ ስለ ቡናና ካፌን ከጤናችሁ ጋር ስላላቸው ጥልቅ ትስስር በተለይም ደግሞ ቡና ሳይጠጣ ሲቀር ስለሚከሰተው ራስ ምታትና የረጅም ጊዜ ተጽዕኖዎቹ የነበረውን ሰፊ ግንዛቤ ይህንን ይመስል ነበር ማለት ነው። በመሰረቱ ይህንን የዕለት ተዕለት ህይወታችን አካል የሆነውን መጠጥ ማለት ነው ጠቃሚና ጎጂ ጎኖቹን አስቀድሞ መረዳትና በሰውነታችን ላይ የሚታዩ ጥቃቅን የለውጥ ምልክቶችን በንቃት መከታተላችን ጤናችንን ለመጠበቅ ትልቅ ዋስትና ይሆነናል ማለት ነው። ቡናን በልክ መጠቀምና ከሰውነታችን ፍላጎት ጋር ማመጣጠን ለአእምሯችን ንቃትን ለሰውነታችን ጥንካሬ መሰረት ቢሆንም ማንኛውንም ከመጠን ያለፈ የራስ ምታትም ሆነ የጤና መዛባት ሲታይባችሁ ግን ወደ ሕክምና ባለሙያ በመሄድ ሕክምና ማግኘት ቅድሚያ የሚሰጠው ተግባር መሆን እንዳለበት መዘንጋት የለባችሁም ማለት ነው። በተጨማሪም ደግሞ ተፈጥሮ የቸረችንን የጤና ጸጋዎች በአግባቡ ተረድቶና ጠብቆ መጠቀም የጤና ህይወት መሰረት ስለሆነ
ይህ መረጃ ለብዙዎች ጥንቃቄንና ግንዛቤን ስለሚፈጥር ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር እንድትሆኑ እጋብዛችኋለሁ ማለት ነው። እናንተ ስለ ቡና አጠቃቀማችሁ የምታደርጓቸው ልዩ ጥንቃቄዎች አሉ ወይስ ይህ መረጃ አዲስ ግንዛቤ ፈጥሮላችኋል? ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ በኩል አጋሩኝ እላለሁኝ። በተጨማሪም ብዙዎቻችሁ የተለያዩ የጤና መረጃዎችን ጠይቁኛላችሁ። ከዚህ ጋር በተገናኘ እንግዲህ የስክሪኑ ጫፍ ላይ ወይም ደግሞ ቪዲዮ አይታችሁ ሲጨርሱ መጨረሻ ላይ ስክሪን ላይ አስቀምጥላችኋለሁ። ለዚህ ጥሩ እውቀት የሚያስጨብጣችሁን ቪዲዮዎች እዚህ መጨረሻ ቪዲዮ ላይ ታገኛላችሁ። እንዲሁም የጽሁፍ መረጃ ለምትፈልጉ የቴሌግራም ቻናል ሊንክ በዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ማለት ነው። ገብታችሁ ማንበብ ትችላላችሁ። በቀጣይ በሌላ አዲስ የጤና መረጃ እስከንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። መልካም ጊዜ ይሆንላችሁ።